ቪዲዮ ልሰራ ነው የሄድኩት ታውቃለህ። እኔ እዛ የሄድኩት ሩታን ላበሽቃት ነው የሄድኩት እንጂ የሆነ የተለየ ነገር አስቤ አይደለም። እኔ አንተ ነኝ ካንተ ውጪ ሌላ ሰው ላይ አልገባም ብላኛለች። ምንድነው ካለችኝ ሐሳቦች ውስጥ አንዳንድ ሐሳብ ላንሳና ላሳያችሁ። እንደውም ያው ቴሌግራም ላሳያችሁ። ምክንያቱም አንዳንዴ መረጃ የሆነ በተግባር ካልሆነ የለ ውሸት ይሆናል። ይሄው በመጀመሪያ ስሟን ይዩት ቴሌግራም ላይ ስሟን ብታዩት ይሄው ለእናንተ ነው ስሟ በመጀመሪያ ላይ ምንድነው። ከዛ በኋላ የተጻጻፍነው መልእክት ደግሞ ላሳያችሁ። የተጻጻፍነው መልእክት ይሄው በጣም ብዙ መልእክት ነው የተጻጻፍነው። መጨረሻ እንደውም ምን አልኩኝ መጨረሻ ሰላም እንዴት ናችሁ? ውድና የተከበራችሁ የሄርሜላ ቤተሰቦች የኔ ቤተሰቦች ደህና ናችሁ ወይ? ባለፈው እንዳያችሁት ትንሽ ተጎድቻለሁ። ማለቴ ያው ባለመግባባት የመጣ ጸብ ነው። ሄርሜላ ጋር ሲሄድ የተፈጠረው ነገር በሙሉ አይታችኋል። እና ምንድነው ከደረሰብኝ ጉዳት ለማገገም እየሞከርኩ ነው። እጄ ተሰብሯል። እዛኛ ቪዲዮ ላይ አይታችሁታል። በጣም ነው እንዳጋጣሚ ሆኖ ከፍተኛ የሆነ ጉዳት ነው የደረሰብኝ። እግሮቼም አሁን ከባለፈው ደህና ነኝ፣ እጄም ደህና ነው። ዛሬ ደግሞ ወደ እናንተ የመጣሁት ምንድነው ወደ እናንተ የሚያስመጣኝ ደስ የሚልም ጉዳይ አለኝ። በጣም ደስ ብሎኛል ዛሬ። ምክንያቱም እንዲህ የተጎዳችሁለትና የደከማችሁለት ነገር ፍሬ ለማፍራት ሲቃረብ ወይ ደግሞ ፍሬ ለማፍራት መንገድ ሲጀምር በጣም ደስ ይላችኋል። ምክንያቱም አንድ ሰው ከሰራ ከደከመ ማግኘት አለበት። የላቡን ፍሬ ሲበላ ደግሞ የሆነ ሰው እንካ ከሚለን ሰርተን ስናመጣና እኛ ለፍተን በምናመጣው ነገር ጥፍጥናውን እናውቀዋለንና የሰው ነገር ቀለል ነው የምናደርገው። እኔ ምንድነው እኔ ጋር የተፈጠረው ነገር ትላንትና ደስ የሚል ላይፍ፣ ትላንትና ደስ የሚል ፍቅር፣ ትላንትና ቆንጆ የሆነ የፍቅር ህይወት የነበረን ልጆች ነን። የኛ ኬዝ እንዴት ላስረዳችሁ? አሁን እከሌን ሳይሆን የኔ ቅርብ ቤተሰቦቼ የኔ ኬዝ እናቴ ታውቃለች፣ አክስቴ ታውቃለች፣ ወንድሞቼ ያውቃሉ፣ ሁሉም ነገር እህቴ ታውቃለች። ከብዙ ሰው ጋር ነው ያስተዋወቅኳትና ከከሌ ጋር ለይቼ አይደለም። ምክንያቱም ለህይወታችሁ አጋር ሄርሜላውን በዛ ልክ ባልተማመንባትና በዛ ልክ ለፍቅር ባላጫት ከቤተሰቦቼ ጋር አላገናኛትም። ለምን ካላችሁኝ እኔ በልቱ የሆነ ዋሽቶ ወይንም ከሃዲ አይደለሁም። ክጂያት ልሄድ ቢሆን ኖሮ ወደ ቤተሰብ አላመጣትም። ውሸት ዋሽቻት ቢሆን ኖሮ ደግሞ ወደዚህኛው ቤተሰብ አላመጣትም። ለምን ካላችሁኝ ያ ቤተሰብ ማይቀጥል ነገር ከሆነ ይጠይቃችኋል። የሆነ ሰው ፊት ለፊት የምታመጡለት ኃላፊነት ወስዳችሁለት ነው። ነገ ያ ሰው የት ሄደ፣ ታናሽ ምን ይማራል፣ ትላንትና ያ ነገር አድርገህ የምትሽኮል ትላንት ምን ይማራል፣ ምን አይነት መንገድ ነው የምትጠቀመው ነው የምትሉት። ምንድነው ያ ነገር ስላለ አእምሮዬ ተማምኜ ነው ወደሱ የመጣሁት። ብዙ ነገሮች አብረን እንቀጥላለን፣ አብረን ህይወት ነገ የተሻለ ህይወት ልጆች ይኖርና ምናምን ብዬ የጀመርኩት ማለት ነው። እና ደግሞ የኔን ፍቅረኛነት የኔ ደግሞ የመጀመሪያ ፍቅረኛነት ሳወጣው ወደ ሚዲያ ሳመጣው እኔ ወደ ሚዲያ መምጣት አልፈልግም። እውነታው እንዲታወቅልኝ የኔ እንደሆነች እንዲታወቅ እንድትመለስ ብዬ ስለወጣው አንዳንድ ሰዎች ምን አየሁኝ ልጅ ያላት ይሄ ልጅ እሷ ነች ምናምን እያሉ እንትን ለማስወራት ሲሞክሩ አይቻለሁ። ያ ነገር ልክ አይደለም። ትክክለኛ ፍቅረኛ የኔ ነች። በዚህም ሰው የሚሮጠው ምክንያቱ ባልገባኝ ሪዝን ነው። አሁን ችግሩ እየተፈጠረው ያለው ምክንያቱ ያልገባኝ ሪዝን አለ፣ ያልተረዳሁት ነገር አለ። ሰዎች እኔ ፍቅረኛዬን ለማስመለስ የሚዲያ ጫጫታ ውስጥ ለመግባት ፈልጌ ሳይሆን ፍቅረኛዬን ለማስመለስ ቀደም ብያችኋለሁ። እኔ ወንድሞቼ ቤተሰቦቼ ሁሉም ያቃታል ስላችሁ ላስረዳችሁ የፈለኩት ነገር ምንድነው ከኔ ትምህርት የሚወስዱ ሰዎች አሉ። በዛ መሃል ቲኔጀር ላይ ያሉ ልጆች አሉ፣ ታችኛው ላይ ማለት ነው ታናናሾች ያሉ። ነገ እንደዚህ አምጥቶ እንደዚህ ያደረገ እንደዚህ ለምን ያን ስለማልፈልግ የትኛው የሚያስከፍለኝን መስዋዕትነት ከፍዬ ማስመለስ ስለምፈልግ ነው። ዛሬም ከሷ ጋር ፊት ለፊት ልመጣ የቻልኩት ምንድነው ደስ የሚል ዜና ብያችኋለሁ ከመግቢያ የመጀመሪያ ላይ። እኔና እሷ ማታ ያወራናቸው ደግሞ አውርተናል ብዬ ብቻ ላልፋችሁ ሳይሆን ብቻ ደስ ብሎኛል። በመጀመሪያ ደስ ብሎኛል ማታ ካወራናቸው ወሬዎች አንፃር ተነስቼ ማለት ነው። ታውቃላችሁ ደስተኛ ሆኜም መጎዳቴን እያስረሳኝ ነው እያሰብኩኝ መመታቴን መሰበሬ ምናምን እያስረሳኝ ነው። እንደምታዩኝ ደስታው ከመናገሬ በፊት እንደምታዩኝ እጄ እዩት ባለፈው አይታችሁታል። ትንሽዬ ከባለፈው ተሽሎኛል። አሁን
በመጀመሪያ ላይ እንዲህ የማንቀሳቀስ ነገር አልነበረኝም። አሁን ግን ተወሰነ አንቀሳቅሰዋለሁ እንደዚህ ሳብ እዚህ እቺ መግቢያው ላይ ነች ያዘች ፋሻው እየተፈታ እንደውም አስቸግሮኛል። እቺ መታጠፊያ ፓርት ስላለች ማለት ነው ስንቀሳቀስ እንደልቤ። ከመጀመሪያው ስብራቱ እጄ ገብቶልኛል። ከፍተኛ ጉዳት ነው የደረሰው ገብቶልኝ የተወሰነ። ይሄኛው ምንድነው ትንሽዬ ይሻላል ከመጀመሪያው። አሁን ምንድነው ይሁት እንቅስቃሴ ትንሽ ያስደርግልኛል፣ እንቅስቃሴ ያደርጋል። መጀመሪያ ግን በዚህ መልኩ በዚህ አካሄድም አልነበረም። በቃ በጣም ነበረ እንትን ያለኝ ትልቅ ሰው የሚችል ሰው ጋር ነው የሄድኩትኝ የታሸሁት። እሱ ምንድነው ያለኝ በጊዜ ሂደት ይስተካከላል። አሁን እንዲህ ከቀነሰልህ ነገ ደግሞ በጣም እየተሻለ ይመጣል። ለጊዜው ብዙም ስጋት አይግባ፣ አሁን ደህና ነህ። ምንድነው ምክንያቱ እንዲሆንክበት ብለው ሲጠይቁኝ እንኳን አይ አባባ ከሰው ተጣልቼ ነው ብዬ ተናገርኩኝ። ምክንያቱም የሷን ስም በመጥፎ ሊያነሳ ያሸኝ ሰው እንኳን ያውቃታልና የቅርብ የጎረቤት ያለ ሰው ነው፣ ትልቅ ሰው ናቸው። ምን እንዲያሟት አልፈልግም፣ እንዲነኳት ወይ የሷ ስም በመጥፎ ሊያነሷት ስለማልፈልግ እንዲህ ተሰብር እንዲያስብራኝ እንኳን መጥፎ ቃል አውርቼ አላውቅም። ለምን ካላችሁኝ እኔ በቃ ነገርኳችሁ እኮ የልጆቼ እናት እንድትሆን የምትፈልግ ሴት ስለሆነች ነገ ሰው አምቷት ነገ ወሬ ተወርቶ ነገ እንዲህ ተብሎ እንዲወጡ ሌላ ላይፍ ውስጥ በድጋሚ መግባት እንዴት አስቡት እስቲ። የሆነ ከናንተ ጋር የሚኖር ሰው ከጎረቤት ከሰፈር ሰው አምታችሁት ምስኪ ምናምን ሲሉ ሲጠይቁኝ እንኳን ስለሷ አንድ ቀን መጥፎ አውርቼ አላውቅም። እናወራለን እኮ ኢቭን እንደዚህ አይነት ጥቃት እንዳደረሰችብኝ ቢያውቅ የሰፈር ሰው ምንድነው ቤተሰቦችስ ምንድነው የሚሉት እንዲህ ሲባል። አንድ ወንድሜ ነው ባለፈው ያያችሁት ልጅ ነገርኩት። እሱም እንዳትናገር እንደዛ ሌላ መረጃ እንዳይደርስ ቤተሰብ ጋር እንዳይጠጋ ብዬ ሁሉም ሰው ጮሁ ጠይቆኛል። ከሰው ተጣልቼ ያለ መግባባት ነው ብዬ ነው ያለፍኩት። አሁን ደግሞ ዛሬ ምንድነው ወደ እናንተ ያመጣኝ ኬዝ ምንድነው ካላችሁኝ እውነታው እንድታውቁልኝ እሷም ያወራችኝ ደግሞ ወደ እናንተ ላቀርበው ነው የፈለኩት። እሷ ያወራችልኝ ነገር ወደ እናንተ እኔና እሷ ኤስኤምኤስ ላይ ሜሴጅ ላይ አወራን፣ ኢንስታግራም ላይ በጣም ብዙ ላይ አውርተናል። ቴሌግራም ላይ ያወራነውን ሐሳብ እነግራችኋለሁ። ምክንያቱም በተለያየ ሰዓት ነው የምናወራው፣ የተለያየ ማህበራዊ ሚዲያ ልንጠቀም እንችላለን። አሁን ምክንያቱም ተደራሽነቱም ሰፊ ስለሆነ አማራጭ ልንጠቀም የምንችልባቸው ወይዎች ሰፊ ናቸው ማለት ነው። እና ምንድነው ልላችሁ የምፈልገው ጉዳቴ ምንም ያህል ከፍተኛ ቢሆን ስብራቴን ቢጨምር ልናገር የምችልበት ነገር አይኖረኝም። ለምን ካላችሁኝ ነገ ከኔ ጋር ሊኖር ያለ ሰው ሚስጥር ላወጣበት አልችልም። ሚስጥር ማለት እኮ የሱ ሚስጥር የኔ የሷ ሚስጥር ለኔ የኔ ሚስጥር ለሷ ነው። ለወደፊት ደግሞ የምትመኙ ሰው ገበና የሚሸፍን ሰው ነው። ገበናችሁ የሚሸፍንላችሁ ሰው እናንተ በጣም ጥንቃቄ ማድረግ አለባችሁ። ነገ እንዲኮ ብሎ ነበር ይወጣል ወሬ። አሁን እኔ እንዲያመቻት ምን ብዬ ህይወት ብንጀምር የሆነ ቀን እንዲህ አለመግባባት ሲፈጠሩ ትላንት እኮ እንዲህ ብሎ ነበር ተብሎ እንዲወራ ስለማልፈልግ ሁሉም ስሜቴ ተቋቁሜ ስሜቶቼ በሙሉ ራሴ ተቆጣጥሬ ወደ እናንተ መጥቻለሁ ዛሬ ስመጣ ግን ደስ ብሎኛል። ከመጀመሪያ አካባቢ ደስ ብሎኛል ብያችኋለሁ። ደስ ያለኝ ምንድነው በመጀመሪያ እሷ ያለችው የት ነው? እዚህ ቅርብ ዝዋይ ነው ያለችው። አዲስ አበባ ነበረች፣ ወደ ዝዋይ ጠጋ ብያለሁ። አንዳንድ ማስተካከላቸው ጉዳዮች አሉኝ። ለመጨረሻ ጊዜ ነው እዛ የሄድኩት። እመጣለሁ አንተ ጋር ምንም ያስጨን ነገር የለም አይነት ነገር ነው ያለችኝ። ምንድነው ያለችኝ እሷ? ዝዋይ ሄድኩት ዝም ብዬ ነው እኔ ጻፍናቸው ማታ ቴክስቶች ውስጥ እና እጄን አነሳዋለሁ ብዬ አመመኝ ረስቼ ይሄው ካወራናቸው ቴክስቶች ውስጥ የማአት ቴክስት ነው ያደረግነው። ይሄው ካወራናቸው ውስጥ የተወሰኑትን ላንብብላችሁ። ማታ ያወራነው ምን አለችኝ እሷ? ሃይ ምስኪ እንዴት ነህ አለችኝ። ከዛ በኋላ ደህና ነኝ፣ ባለፈው እንደዛ ካደረግሽኝ በኋላ አለመጠየቅሽ ልቤን ሰበረው አልኳትኝ ማለት ነው። በጣም ይቅርታ፣ በስሜታዊነት ተነሳስቼ አንተ ከጎኔ እንድትርቅ ብዬ ላደረኩት ነገር በጣም ይቅርታ አለችኝ። ኧረ ችግር የለውም፣ እኔ እኮ አልተቀየምኩሽም። አንቺን ከማፍቀር የሚከለክለኝ ነገር የለም። ነገም ዛሬም ቢሆን ካንቺ የምለይበት ጉዳይ በምንም አይነት የህይወት መንገድ ውስጥ አይኖርም አልኳትኝ። እሷ በጣም ይቅርታ፣ ልቤ በጣም ያምናል። ነገ ህይወትህን ከኔ ጋር የተሻለ ህይወትና
ደስተኛ ህይወት እንደምትኖር ተስፋ አደርጋለሁ። ወደ አንተ መለሳለሁ። ወደ አንተ ብመለስ ግን በንጽህናና ቂም በቀል በሌለው ቁርሾ በሌለው ፍቅር ውስጥ ትይዘኛለህ ወይ? እኔን ተንከባክበህ ታስቀጥላለህ ወይ ነው ያለች ስትለኝ፣ የኔ እናት ታውቂያለሽ፣ ትላንትም ዛሬም ላንቺ ያለኝ ፍቅር ወደር የለውም። በህይወት ውስጥ ለአንዴም ለመጨረሻን ጊዜ ማፈቅርሽም ማውቅሽም ሴት አንቺ ነሽ ሄርሜ፣ ምንም ስህተት እንዳይሰማሽ እና ከልቤ ነው ማፈቅርሽ አልኳት። እኔ የጻፍኩት ጽሁፍ ስለሆነ ነው ቀና ብዬ ያየኋችሁ። እሷ ምን አለችኝ? አመሰግናለሁ የኔ ልወል፣ እወድሃለሁ። ታውቃለህ ደግሞ ምን ያህል እንደምወዳለሽኝ አውቃለሁ። በጣም ነው ምሳሳልሽ። ያላንቺ ህይወት እንኳን ህይወት አይመስለኝም ሄርሚዬ። የህይወቴ ትርጉም አንቺ ነሽ እና በፍጹም ልቤ አፈቅርሻለሁ። ለዘላለም ከጎኔና ግራ ጎኔ ሆነሽ እንድትኖሪ እፈልጋለሁ አልኳት። እሷ ምን አለችኝ? በደስታ አንድም ጥርጣሬ አይግባ። እኔ ካንተ ጋር ሞት እንኳን አይለየኝም። እስከ መጨረሻው ድረስ እንጨርሰዋለን። ካንተ ጋር በጣም የልጅነት ታሪክ አለኝ። አረሳውም። ልረሳው የምችልበት መንገድ አንድም እንኳ ነገር የለም። አንተ የህይወቴ አጋር ነህ። እመነኝ፣ በቅርቡ ወደ አንተ እመጣለሁ። ለስራ ነው ሄድኩት ብያለሁ፣ ቃሌን አክብሬያለሁ። ባለፈ ላደረኩት ነገር ደግሞ በጣም ይቅርታ። መጥቼ በቅርብ ቀን እጠይቅሃለሁ እና የኔ ውድ አፍቃሪ ወይ ፍቅረኛ ባሌ፣ ሶስቱም ነው የጻፈችልኝ። አፍቃሪ፣ ባሌ፣ ፍቅረኛዬ በጣም ነው የምወድህ እና እስከ ህይወት ፍጻሜ ድረስ ካንተ ጋር እኖራለሁ አለችኝ። ለመጨረሻ ጊዜ እሺ አመሰግናለሁ፣ በጣም አፈቅርሻለሁ ሚል ቴክስት ጻፍኩላት። ዝቅ ብዬ አፈቅርሻለሁ ብዬ ደግሜ ጻፍኩላት እና ደስ አለኝ። አስቡት፣ እኔ ሩታ ላበሽቅ ነው የሄድኩትኝ እና ሌላ ነገር አይደለም። እኔ ካንተ ጋር ህይወቴን እቀጥላለሁ። ምንም ቅሬታ የሚያሰኝበት ጉዳይ የለም የኔ አባት። እኔ ሁሌም ቢሆን ከጎንህ ምርቅ ሴት አይደለሁም እና አፈቅርሃለሁ እና ምንም ነገር ስጋት አይግባ ብላኛለች። ቤተሰቦች እያንዳንዱ ነገር ደግሞ ያለው ነገር እንዳሳውቃችሁ ላይክ ሰብስክራይብ አድርጉኝ። እኔ እውነተኛ አፍቃሪዋ ነኝ። ትክክለኛ ሰው ትክክለኛ መረጃ የምታገኙት ከኔ ነው። ትክክለኛ አፍቃሪዋ ነኝ። ምንም የደበቅኳችሁም የዋሸኋችሁም ነገር የለም እና ምንድነው በተረፈ ፈጣሪ እጄን የበለጠ ያሸልልኝ። እናንተም ጸሎታችሁ አድርጉልኝ። በየእምነቱ ሁሉም ሰው ጸሎት ያድርግልኝ እጄ እንዲሻለኝ። ከጎኔ ስለምትሆኑልኝ ደግሞ አመሰግናለሁ። ድምጽ ሆኑኝ፣ አግዙኝ። እሷን ለማግኘታው ትንሽ ነው የቀረኝ፣ 50% ተጉዣለሁ። ምክንያቱም የእናንተ እገዛ ካለበት እሷን አገኛታለሁ። አግዙኝ። እሷም ኮሜንት ላይ ንገሯት። ሁሉም ነገር እኔ አሁን ማህበራዊ ሚዲያ ላይ ኮሜንት ላይ መጻፍ አልችልም። እናንተ ትሻላላችሁ ከኔ። ያለው ነገር አሳውቋት። እኔ ንጹህ ፍቅረኛዬ ነች። በጣም ነው የምወዳት። ስማርት ነች። ለኔ ማንም አይተካትም። ሁሉም ነገር የሚደረገው ለቪዲዮ ነው። የተለየ ነገር የለም። ትክክለኛ ላይፏ ከኔ ጋር ነው ያለውና ሁሉም ነገር ከኔ ጋር ነው የሚቀጥለው። ስጋት አይግባችሁ። እናንተም ደግሞ ከጎን ይሁኑና አበረታቱን። ቤተሰቦች በጣም ነው የምወዳችሁ። ሰብስክራይብ እና ላይክ ቪዲዮን ስትጀምሩ አድርጉ። የትኛውም ቀን ላይ ሰብስክራይብ ላይክ አደረጋችሁኝ እያንዳንዱ መለቀው ነገር ከሷና ከኔ ጋር ያለውን ነገር እያንዳንዱ ከበፊትም ያለን ጉዳይ አለ አሁን እንደምታደርገው ቀጣይ ደግሞ የተለየ የሚገርም ነገርም ወደ እናንተ ማቀርብበት መንገድ አመቻቻለሁ እሷን አግኝቼ። በተረፈ በጣም እወዳችኋለሁ። ስለ አክብሮታችሁ ከልብ አመሰግናለሁ። ስላዳመጣችሁኝም ከጎኔም ስለምትቆሙ ስለምታበረቱኝም በጣም ነው ከልብ ነው የምወዳችሁ። ይህን ቤት ደግሞ ሰብስክራይብ አድርጉት፣ ሼር አድርጉት፣ ላይክ አድርጉት። አመሰግናለሁ። ፈጣሪ እጄን ያሸልና በሰላም እንገናኝ።